ይህ ድሬዳዋ በተለምዶ 03 ቀበሌ የሚገኝ ነገን በትልቁ የተለመ የነ ሃይመትና ናታን ጥምር የከተማ ግብርና ስራ ውጤት ነው። ስፍራው አሁናዊ መልኩን ሳይላበስ የፓርክነት እይታም ከመያዙ አስቀድሞ ለምንም የማይበጅ ቆሻሻ መጣያ ነበር። ታዲያ ከቤተሰብ የተቀመረ ልምድ ከሳይንሳዊ ትምህርት ጋር ተዛምዶ አካባቢውን ዳግም ወልዶታል። እኔ የአለማያ ዩኒቨርሲቲ የግብርና ዩኒቨርሲቲ ተማሪ ነኝ። የመጀመሪያ ዲግሪን እዛ የተማርኩት የሙያውን ፍላጎት ከቤተሰብም የተወሰነ ስለነበረ አያቶቼ ከብት ያረቡ ነበር እና እንደዚህ እናቴም ዶሮ ምናምን ቤት ውስጥ እንትል ያው ያየን ያደግ ነው። ከግብርና ጋር የተያያዘ አብዛኛው ነገር በህይወታችን ውስጥ ያለፈ ነገር ነው። የነ ሃይመት የከተማ ግብርና ስፍራ ለከተማው እንደ ሞዴል የሚጠቀስ ነው። ፍላጎትና የመንግስት ድጋፍ ደግሞ ለወደፊት የታለመውን ግዙፍ ውጥን ከመሬት ለማውረድ በጎ ሚናን ተወጥቷል። ሂደቱ ለከተማዋ አዲስ ልምምድን ከማስረጹም በላይ በስራ እድል ፈጠራም አይተኬ ሚናን የሚጫወት ሆኖ ይጠቀሳል። ማመልከቻ በአጋጣሚ ባስገባው በ3ኛ ዓመቴ ፕሮጀክት መጣ። ከዛ በቀጥታ አሳና ዶሮውን አንድ ላይ ነበር የኔም ጥያቄ። እነሱም በተሻሻለ መልኩ ያው በዘመናዊነት በዚህ መልኩ ተገነባ። ትልቁ ነገር ግን ይሄ ቦታ ከስራ ፈቶ ከመቀመጥም ከቆሻሻ መጣያነትም ባሻገር አካባቢው ላይ ብዙ ችግር የነበረበት ስለነበር አሁን ሰላማዊ ሆኖ በመናፈሻነት ሰው እየመጣ ቢጎበኝ ሆኗል። የአሳና የዶሮዎቹ ደግሞ እዚህ ቦታ ላይ መገኘት የበለጠ አንደኛ ለኛ ስራ እድል ፈጥሮልናል። ይሄ ነገር ላሉትም ከኛ ጋራ ከጎዳና ላይ አንስተናቸው ከኛ ጋር የሚሰሩ ሌሎችም ልጆች አሉ። ወደፊት በዚህ የገቢ ምንጭ ትልቅ ደረጃ እንደርሳለን ብለን እናስባለን። በከተማ ግብርና ደግሞ ጥምር ግብርና እርሻዎችን የመስራት ስራ ለምሳሌ አሁን የምናየውን አንዱ ይሄ እዚህ ጋር እንደ ሰርቶ ማሳያ የሰራ ነው። ኢንተግሬትድ አግሪካልቸር ይባላል። ከስር አሳዎቹን ጀምራል። ከላይ ደግሞ ዶሮዎች አሉን። ከዶሮቹ የሚወጣው እንትን ከተብላላ በኋላ ለአሳዎቹ ማን ይሆናል? ከአሳው የሚወጣው እንትን ደግሞ ለጓሮ አትክልት የምናለማበት ጅምር ስራ ነው። እንደ ሞዴል ጀመርናቸው አሉ። የዶሮና አሳ ልማቱ ዘመናዊ ስነ ዘዴን ተከትሎ ምርታማነትን የሚያሳድግ ተመጋጋቢ አዲስ እይታን የሚከተል ነው። በዚህም ከዚህ ስራ ብዙ የወጠኑት እነ ሃይመት በሚያመርቱት ምርት ላይ እሴት በማከል ለተጠቃሚዎች ለማቅረብ እቅድ ይዟል። ይሄ ዘመናዊ ነገር እንግዲህ ያው ለግብርና ቢሮ ከፍተኛ ምስጋናችንን እያቀረብን አጠቃላይ የህይወታችን የለውጥ አቅጣጫን ይሆነልን ይሄ ነገር ፓርክ ተብሎ ከተሰየመ በኋላ ሻይ ቡናው ዘገየ በአንዳንድ ትንንሽ ምክንያቶች ምክንያት ግን አሁን በቀጥታ ያንን ስራ በዚህ 6 ወር እግዚአብሔር ካለ ከጀመርን አሳውን በበርገርም በኪሎም ፒዛና በርገሩንም እንዳውም ዶር ቱ ዶር የማድረስ ነገር ራሱ በቴካዌ እንሰራለን ብለን እናስባለን። ትንሽ ገባ ስለሚል እስከሚታወቅልን በተረፈ ከዛ ካለፈን ደግሞ የሚታሸግበትም መንገድ ምክንያቱም ቶሎ ባንዴ ብዙ እንደሚረቡ ነው የሰማነው። እንዲህ ያለ የከተማ ግብርና ስራን በከተማዋ ተደራሽ ለማድረግ ትኩረት ሰጥቶ እየሰራ የሚገኘው በአስተዳደሩ የምግብ ስርዓት ማጠናከሪያ ፕሮግራም በረዥምና አጭር ጊዜ እቅዱ በርካቶችን ተጠቃሚ ለማድረግ እየተንቀሳቀሰ ነው። ስራዎችን በገጠር በምርምር ማዕከል የወጡ ቴክኖሎጂዎችን አስፍቶ ለአርሶ አደሩ ተደራሽ ማድረግ ነው። እንደ አስተዳደር 2 ክላስተሮች ላይ ነው የሚሰራው። 4 ክላስተር አለት እንደ ወረዳ 4 ክላስተር ከዛ ውስጥ ሁለቱን ዋሂልና ያዋል የሚባል 2 ስራ ከነኚህ ውስጥ ወደ 230 ሺህ አባወራ አካባቢን ተጠቃሚ ለማድረግ ዳይሬክትሊ ይሄን ያል ኢንዳይሬክትሊ እነኚህ ሰዎች ቤኔፊት ለማድረግ ነው ለ7 አመቱ ከዲዛይን እየሰራን ያለ ነው። ይህን አካሄድ ከሌማት ትሩፋት ጋር በማቀናጀት ትኩረት ሰጥቻለሁ የሚለው የአስተዳደሩ የግብርና ውሃ ማዕድንና ኢነርጂ ቢሮም የዘርፉ እንቅስቃሴ በተለያየ አይነት መልኩ በውጤት የታጀበ መሆኑን አንስቷል። ባለፉት 2 ተኩል ዓመታት የሌማት ትሩፋት የስራ እንቅስቃሴ ከጀመርን ጊዜ ጀምሮ በርካታ የስጋ ዶሮዎችም እንዲሁም የእንቁላል ጣይ ዶሮዎችን ለአርሶ አደሩ ከማከፋፈል አንፃር በጣም ሰፊ ስራዎችን ሰርተናል። በዚህ ስራ በርካታ ወጣቶች ተመርቀው የተቀመጡ ስራ አጥ ወጣቶች ብዙ ተጠቃሚ ሆነዋል። ስለዚህ እንደ አንድ የስራ እድል ዘርፍም ይሄ የሌማት ትሩፋት የስራ እንቅስቃሴ ትልቅ አስተዋጽኦ አድርጓል። በተለይ አቅርቦት ላይ ገበያ እንዲረጋጋ ከማድረግ አንፃርም ትልቅ አስተዋጽኦ አበርክቷል።